የተከበራችሁ ተመልካቾቻችን ጤና ይስጥልን በያላችሁበት ቦታ ሰላምታችን ይድረሳችሁ። ይህ የኢቲቪ ወቅታዊ ፕሮግራም ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ርዕሰ ጉዳዮች ላይ በማተኮር የሚያቀርብላችሁ ፕሮግራም ነው። በዛሬው የኢቲቪ ወቅታዊ ፕሮግራማችን የምናቀርብላችሁ በአሜሪካን ሀገር ሚኒሶታ እና ሚድዌስት አካባቢ የሚኖሩ ኢትዮጵያውያን ስለ ታላቁ ህዳሴ ግድብ ያላቸው ግንዛቤና ግድቡን በመርዳት ረገድም ያደረጉ ያሉት ስራ እንዴት ይገለጻል? የነሱ ህብረትና የግድቡ በቅርብ ደግሞ የመጀመሪያ ዙር የውሃ ሙሌትን በማስመልከት ከዚህ በፊት የሰሯቸው ስራዎችም ይሁን የሙሌቱ መጀመር የፈጠረባቸው ደስታም ይሁን ለወደፊት ደግሞ ምን እቅድ ይዘዋል? በዚህ ዙሪያ ውይይት እናደርጋለን። እንግዶችን ጋብዘናል። እንግዶቻችን ደግሞ በአሜሪካን ሀገር ሚኒሶታ እና ሚድዌስት አካባቢ የሚኖሩ ናቸው። እንግዶቻችንን ስማቸውን ለማስተዋወቅ ያክል የመጀመሪያው እንግዳችን ብፁዕ አቡነ ኤዎስጣቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚኒሶታ እና አካባቢው የአህጉረ ስብከት ሊቀ ጳጳስ እና የታላቁ ህዳሴ ግድብ የቦርድ አባል ናቸው። ሁለተኛው እንግዳችን ደግሞ ዶክተር ታመነ መልካሙ ይባላሉ። በሚኒሶታ እና ሚድዌስት የታላቁ ህዳሴ ግድብ የቦርድ ጸሐፊ። ሶስተኛው እንግዳችን ደግሞ ቀሲስ ፍራንሲስ እስጢፋኖስ የዛዋ ሚድዌስት አካባቢ ማለት ነው ሚኒሶታ እና የሚድዌስት የመካነ ኢየሱስ ቤተክርስቲያን ቀድሞ የክብር ፕሬዝዳንት እና በሚኒሶታ የታላቁ ህዳሴ ግድብ የቦርድ ሰብሳቢ። አራተኛው እንግዳችን ደግሞ ወይዘሮ አስናቀች መንገሻ በሚኒሶታ እና ሚድዌስት የሰላምና የእርቅ ኮሚሽን እንዲሁም የታላቁ ህዳሴ ግድብ የቦርድ አባል ናቸው። እንግዶቻችን ሁላችሁንም በጣም እናመሰግናለን። ታላቁ ህዳሴ ግድብ ግንባታ እስከዛሬ የነበረው እንቅስቃሴ የሚሆን የመጀመሪያ ዙር የግድቡ ሙሌት ዜና ሲሰማ ምንድነው የነበረው የሚለውን እስኪ በርሶ ልጀምር። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመሰግናለሁ ደርብ። ከሁሉ አስቀድሞ የኢትዮጵያ ቴሌቪዥን ሐሳባችንን እየሰራን ያለውን ስራ ለህዝባችን እንድንነግር ይህንን እድል ስላመቻቸልን በእግዚአብሔር ስም አመሰግናለሁ። ይህን ካልኩ በኋላ ጥያቄውን ለመመለስ ያህል ታላቁ የኢትዮጵያ የህዳሴ ግድብ ሙሌትን በተመለከተ ያው የተሰማን ደስታ በጣም ወደር የለውም፣ ቃላት ሊገልጹት አይችሉም። በተለይም ያለው ሰጣ ገባ ያለው ክርክር ይታወቃል። የኢትዮጵያ መንግስት የተጠቀመው የአሞላል ዘዴ እንደ በመጽሐፍ ቅዱስ ውስጥ አንድ የተጠቀሰ ነገር አለ። ጌታችን ኢየሱስ ክርስቶስ በዕለተ ሐሙስ ለደቀ መዛሙርቱ ትህትናን ሲያስተምራቸው በዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ነው። ምንድነው ያደረገው? መጀመሪያ እግራቸውን አጠበ። ከሁሉ በፊት ዝቅ ብሎ እግራቸውን ካጠበ በኋላ ከዛ በኋላ ትምህርቱን ደግሞ አስከተለ። ያደረኩላችሁን አወቃችሁን ብሎ ትምህርቱን አስከተለ ማለት ነው። ስራውን አስቀድሞ ትምህርቱን አስከተለ። ልክ እንደዛ ማለት ነውና የታላቁ ህዳሴ ግድብ አሞላል ሳይታወቅ በዚህ ቀን ይሞላል ብለን ስንጠብቅ ድንገት ተሞልቶ ከተሞላ በኋላ የምስራች ዜናው ሲነገረን ድል በቃ ድል እንደው ታላቅ ሁለተኛ ከአድዋ ቀጥሎ በኢትዮጵያ ውስጥ የተደረገ ድል ተቆጥሮ በዚህ መልክ ነው በህዝባችን በደስታ የተቀበለውና እንግዲህ ይህን ያህል ነው ደስታ የተሰማንና እግዚአብሔር የተመሰገነ ይሁን ብዬ ፈጣሪን አመሰግናለሁ። ቀሲስ ፍራንሲስ እርሶስ ምን ይላሉ? አመሰግናለሁ። ጋዜጠኛ ግዛቸው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን እድል ስለሰጣችሁን እናመሰግናለን። እና የታላቁ የህዳሴ ግድብ የመጀመሪያ ሙሌት በተጠናቀቀ ጊዜ ነገሩ በጣም በብዙ ጭቅጭቅና ንትርክ መካከል ስለነበረ ትኩረታችን ሁሉ ወደዚያ ነበርና
ከዚያም በኋላ ይሄ የምስራች በድንገት ሲመጣ በጣም ነው የተደነቅነው። እኔ በበኩሌ ወደ 3 ወር ገደማ ይፈጃል የመጀመሪያው ሙሊት እየነበረ እግዚአብሔር ደግሞ ታላቅ ኃያል አምላክ ከኢትዮጵያ ጋር መቆሙን ለማረጋገጥ በ2 ሳምንት ውስጥ ታይቶ የማይታወቅ ዝናብ ዘንቦ ምንም ኮሽታ ሳይሰማ ወዲያው መሞላቱ እጅግ በጣም ነው ያስፈነደቀን። ምዕመናኖቻችን በዙሪያችን የነበሩ ሰዎች የምናነጋግራቸው ሁሉ ስሜታቸው በጣም ከፍተኛ ነበር። ታላቅ ደስታ ነበር የተሰማን ሁላችንም። እግዚአብሔርንም ደግሞ አመሰገን። የጾም ጸሎት ይዘን ነበር የዚያ ሰሞን። ስለዚህ እንደገና ተመልሰን የምስጋና ጊዜ አድርገናል። ዶክተር ታመነ እንግዲህ ቤት የሚሰራው መጀመሪያ መሰረት በመጣል ነው እና የህዳሴ ግድብ የመጀመሪያው ሙሌት መሰረት እንደመጣል ስለተቆጠረ በጉጉት ስንጠባበቅ እንደውም በተለያየ ሚዲያስ ያልነበሩ ነገሮች ሲተረኩ ስለነበሩ ይሄ እውን ሆኖ ስናይ እንግዲህ የተጣለ መሰረት ለዘመናት ለኢትዮጵያ እንደ ማነቆ ሆኖ የቆየ ጅምር መሆኑን ለህዝባችን በአካባቢያችንም ያሉ በደስታ በመፈንጠዝ ደስታቸውን የገለጹበት ነው። እኔም እንደግል እንደው በራሴ ዘመን ውስጥ ይሄ መደረግ በመቻሉ ትልቅ ደስታ ተሰምቶኛል። መጨረሻ እንግዲህ ያው እርሶ ጋር መጥቻለሁ። ወይዘሮ አስናቀች እንግዲህ አባቶችን አስቀደምን ዶክተርን ማስከተለን ነው። እንደምን ተሰማዎት? እርሶ ምን ይላል? እንደሚታወቀው አባይ የሀገራችን የአንድነት ምልክት ነው። በጣም ከሚገባው በላይ ስለ አባይ ጉዳይ በውጭውም ሀገር በውስጥም ሀገር ይወራ ስለነበረ ብዙ መጥፎም ጥሩም ነገር እየተባለ ስለነበረ ሐሳብም ይዞን ነበር ይሄ ነገር ወዴት ያመራል እያለና የአባይ ሙሌትም በሚሰማበት ጊዜ ከመጠን ያለፈ ደስታ ነው የተሰማኝ እኔ በበኩሌ። ምክንያቱም አባይ ማለት እንዳልኳችሁ የአንድነታችን መገለጫ የህይወታችን ለኢትዮጵያ ህዝብ በተለይ ሁሉን ነገር የሚቀይር ነገር ስለሆነ አኗኗራችንን በጣም የተለየ ደስታ እውነት አይደለም እስከምድረስ ነው የተሰማኝና ይሄው ነው ያለኝ ሐሳብ። አመሰግናለሁ። እርሶ አሁን ያሉበት አካባቢ መሰረተ ልማት የተሟላ ነው? በጤናው፣ በትምህርት፣ በመብራት፣ በመንገድ፣ በተለያዩ ነገሮች እዛ ሀገር የሚኖሩ ሴቶችም ወንዶችም እንደልባቸው መኖር ይችላሉ፣ ብዙም ለችግር ቅርብ አይደሉም የሚለውን ወስደን ኢትዮጵያ ውስጥ የመብራት መሰረተ ልማት በጣም እጥረት አለ የሚለውን ሁላችንም የምንግባባበት ስለሆነ ገጠርም ከተማም ያሉት እናቶች በመብራት እጦት መቸገራቸው አይቀርምና እንደው ለሴቶች የተለየ ትርጉም ይኖረዋል? ወይዘሮ አስናቀች ወደ እርሶ እንመለስ እስኪ። የህዳሴው ግድብ ሙሌት መጀመርም ይሁን ነገር እውን መሆኑን የማይቀር ስለሆነ እንደው የተለየ ትርጉም አለው ለሴቶች? እንዴ በሚገባ በተለይ ለሴቶች በሀገራችን ሁላችሁም እንደምታዩት ማለት ነው ውጭም የወጣ ነው ሀገር ኖረን ነው እዛው ተወልደን አድገን በችግሩ አልፈን ነው። እናቶቻችን እህቶቻችን እንስራ ተሸክመው በጣም ረጅም ጉዞ ተጉዘው ውሃ እየቀዱ ወደ ቤታቸው ለሊትም ቀንም ህይወታቸውን አደጋ ላይ በመጣል በጤናም ረገድ ከባድ ነገር በደራቸው ላይ በመሸከም ይሄን እያደረጉ ለዘመናት ኖሩ ማለት ነው። ይሄ እንግዲህ አባይ በእጃችን እያለ ሀብቱ እያለን ከአጠቃቀም ጉድለት ነው ቀድመና ለመጀመራችን። አሁንም ቢሆን ሌት አይደለም ተጀምሯል። ይሄ እንግዲህ ጠቅላላ ለእናቶችም ሆነ ለአባቶች ለሁሉም የኢትዮጵያ ህዝብ ጥሩ የመኖር እድልን የሚከፍት ሰዎችን ከመከራ ከሰቆቃ ኖሮ የሚያወጣ እንደ ማንኛውም እንደሌላው ታዳጊ ሀገሮችም እኛም በሀገራችን ከሚፈሰው ከሀገራችን ተነስቶ ሌላ ሀገሮችን ከሚመግበው ወንዝ እየተጠቀምን ወደፊት ቴክኖሎጂን ማለት ነው በመብራት በመፍጠር ስራ በመፍጠር የሀገራችን ወጣቶች ሀገር እየጣሉ የሚሰደዱትን ሀገራቸው እንዲቆዩና
በሀገራቸው ኢኮኖሚ በሀገራቸው ውሃ እየተጠቀሙ በሰላም እንዲኖሩ ይሄ ተገልጾ የማያልቅ ነው የአባይ ጉዳይ ለሴቶችም ብቻ አይደለም ለመላው የኢትዮጵያ ሕዝብ በውጭም በሀገርም ለሚኖሩት በጣም ትልቅ ፖቴንሻል ያለው ሀገራችንን ከማንኛውም ዓለም ማስቀደም የሚችል በእጃችን ያለ ነገር ስለሆነ ለሁሉም ነው። በዚህ አካባቢ በሚኒሶታ ሚድዌስት እንግዲህ በ12 ስቴቶች ውስጥ ነው የምንሰራውና በጣም በርካታ ኢትዮጵያውያን በብዙ ሺህ የሚቆጠሩ ኢትዮጵያውያን በዚህ አካባቢ ይኖራሉ እና በስራም ተሰማርተው በትምህርትም በጤና ሙያም በተለያዩ የስራ ድርሻዎች ውስጥ የሚኖሩ በርካታ ተማሪዎችም ጭምር በርካታ አሉ። ሁሉም ሰው ከዚያ ሀገር በመገኘቱ የተነሳ ስለ ኢትዮጵያ በጣም ያስባል። እሱ ነው ሁላችንንም አንድ የሚያደርገን። አንዲት ሀገር አለን። በዚያ ሀገር ከ110 ሚሊዮን ሰዎች በላይ ይኖራሉ። ከነዚያ ሰዎች ጋር ትስስር አለን። አባት፣ እናት፣ አክስት፣ አጎት፣ ወንድም እንደዚህ የመሳሰሉ ሁሉ በጋብቻም በዚህም በዚያም የኖርንበት ሀገር ያደግንበት የተማርንበት በአፈሩ የተጫወትነው በጣም የምንናፍቃት ሀገር ስላለ ሁሉም ሰው ስለዚያ ሀገር ከማሰቡ የተነሳ በዚህ ጉዳይ ላይ በጣም እንተባበራለን፣ አንድ ላይ እንሰራለን። በእርግጥ ሰዎች ብዙ የተለያዩ አመለካከቶች አላቸው። እያንዳንዱ ሰው በራሱ አመለካከት ይከበራል፣ ይጠበቃል። እያንዳንዱ ሰው አመለካከት እንደተጠበቀ ሆኖ እኛ ግን በሀገር ጉዳይ ዙሪያ ነው የተሰባሰብነው። ለወደፊት በጣም ታላቅ የሆነ ቅርስ ለተከታዩ ትውልድ ለአሁንም ለሚመጣውም ትውልድ ለመተው እየሰራን ስለሆነ ኢትዮጵያውያን በዚህ ውስጥ አሻራ እንዲኖራቸው በቁጭት ተነሳስተው አያቸዋለሁ። እኔንም በጣም አስደስቶኛል። መቼስ እትብቱ የተቀበረበት ሰው አገሩን አይረሳም። እንኳን እዚያ የተወለዱ ይቅርና በውጭ ሀገር የተወለዱ ልጆች ስለ ኢትዮጵያ ተቆርቋሪዎች ናቸው፣ በትውልደ ኢትዮጵያን በመሆን ማለት ነው። ያው አንዳንዴ ልዩነቶች አሉ፣ ግን ይሄኛው የአባይ ጉዳይ አንድነት ሊያመጣ የሚችል ትልቅ የመሰረተ ልማት ስራ ነው። ቅድም ከጠየቀው ጥያቄ ጋር አያይዤ ለመሄድም እስካሁንም ኢትዮጵያ ውስጥ እንጨት ለቀማ ይካሄዳል። እስካሁንም በእሳት ጢስ የሚቃጠሉ እህቶቻችን አሉ። እስካሁንም በሙቀጫ ይወቀጣል። እስካሁንም ወፍጮ ርቆ በአህያ እህል እየተጫነ እንግዲህ መጓዝ አለ። የሚቸገሩ 65% 72 ሚሊዮን ያክል ህዝብ በአገራችን እንደዚህ አይነት የኃይል እጦት ወይም ኤሌክትሪክ ችግር አጋጥሞት መከራውን እያየ ያለ ህዝብ ነው። እስካሁን ወደ ወንዝ ሄዶ ውሃ መቅዳት አለ። እንዳው መሰረታዊ የእድገት አስፈላጊ የሆነ ነገር ስለሆነ ሁላችንም በውጭ ያለን ወይም በዚህ በሚኒሶታ ሚድዌስት ያለን እንዳው አመለካከታችንን ካሰፋን ይሄንን መሰረተ ልማት የኃይል ማመንጨት የአባይ ግድብ አንዱ ነው። እንደዚህ አይነት ስራ ላይ ለመተባበር የሚያግደን ነገር የለም። ስለዚህ አብዛኛው ልቡ ውስጥ ይሄ ሸክም አለ። ግን ያው ልዩነቶች ይኖራሉ። ግን በዘመናት ይሄ ሁሉ በተለያዩ መንግስታት ሲነሳ የነበረ ነው። ይሄንን ግድብ እውን ለማድረግ መንግስታት ይመጣሉ፣ መንግስታት ይሄዳሉ። ልዩነት ሊኖር ይችላል። ይሄ ግን የሀገር ቅርጽ ለትውልድ የሚሆን ዛሬን ብቻ አይተን የምንቀር ሳይሆን እንግዲህ አሁን የግብፅን ግድብ አስዋንን ስናይ በ70 ዓመተ ምህረት እንደ አውሮፓውያን አቆጣጠር የተሰራ ነው። እስካሁን እያገለገለ ያለ ነገር እኛ እናልፋለን፣ መንግስታት ያልፋሉ። ነገር ግን ለትውልድ የሚሆን ቅርጽ ነው። ስለዚህ እንደዚህ አይነት አስተሳሰብ የሚኖራቸው ብዙ ትውልደ ኢትዮጵያውያን እንዲያውም የኢትዮጵያ ወዳጆችም አሉ ብዬ ነው ማምነው በሚኒሶታና በሚድዌስት። ስለዚህ ሁሉን አቀፍ ሊሆን የሚችል ፕሮጀክት ስለሆነ ያው የጊዜው አንዳንድ ልዩነቶች ተግዳሮት ቢሆኑ ሰዎች እንዲገባቸው እያደረግን ያለ ሙከራ ነው። ከዚህ አንፃር
ይሰለፋል ህዝቡ። ምክንያቱም ኃይልን ማመንጨት የእድገት መሰረት ነው ብሎ የሚያምን 100% የአገራችን ህዝብ ትውልደ ኢትዮጵያውያን የኢትዮጵያ ወዳጆች ሁሉ የሚረባረቡበት ፕሮጀክት ነው ብዬ ነው ማምነው። ከዚህ አንፃር ነው ማቅረብ የፈለኩኝ። ብፁዕ አቡነ ኤዎስጣቴዎስ የህብረተሰቡ አንድነትና አገርን አስቦ ትውልድንም አስቦ የነገዋን ኢትዮጵያን እያሰቡ መስራት በተመለከተ እዛ አካባቢ ያለውን እስኪ ሐሳብ ያጋሩን። እርስዎ እንደ ሃይማኖት መሪም እንደ አባትም ያዩዋቸው የታዘቧቸው ነገሮችም ይኖራሉ። ጥሩ ነገሮችና መጥፎ የሆኑ ደግሞ መስተካከል አለባቸው የሚሏቸው ነገሮች ካሉ እኛም በሚዲያ የምናያቸው አሉ። ሚኒሶታ እና ሚድዌስት አካባቢ አንዳንዴ የምናያቸውም ስላሉ ማለት ነው። ይቀጥሉ ብፁዕነቱ። ሀገራችን ኢትዮጵያ የብዙ ልጆች እናት ናትና የተለያየ አመለካከት ያላቸው የተለያየ ቋንቋ የሚናገሩ ልጆች የሚኖሩባት ነፃ ሀገር ነችና ይቺ ሀገራችን ከሁሉ አስቀድሞ ስለ ሀገሪቷ ህልውና ማሰብ ይገባል ብዬ አስባለሁ። ሀገር ካለች ከዛ በኋላ የተለያየ ሀሳብ አጋጭተን የተለያዩ ሀሳቦችን አንድ ላይ አምጥተን የተሻለ ስራ ለመስራት የምንችለው መጀመሪያ ሀገሪቷ ካለች ነውና እኔ የተለያየ አመለካከት አይኑር አልልም። ነገር ግን ሀገርን ማስቀደም ይገባል በሚለው ላይ እንደ ሃይማኖት አባት ስለ ሀገር ማስቀደም ማሰብ ሀገሪቷ እንድትለማ እንድታድግ በሚለው ነገር ላይ እናስተምራለን። ከፍተኛ ህዝባችን ይሄንን በጽኑ ሁኔታ በጽኑ እምነት ያምናል እና ስለዚህ አሁን እኛ አካባቢ ያለው ያው ሀገሪቷ እንግዲህ ሀገሩ አሜሪካ ነው፣ ነፃነት ያለበት ሀገር ነው። አብዛኛው የኢትዮጵያ ህዝብ አሁን ህዳሴው በተለይ የህዳሴው ጉዳይ ያሳስበዋልና በአንድነት በተለይ አሁን በህዳሴ ግድብ አካባቢ ከግብጽ ከአሜሪካ ጋራ የነበረው ሰጣ ገባ በተፈጠረ ጊዜ ሁሉም በተጠንቀቅ ነው። ሁሉም አስቦ በጸሎትም በጉልበቱም በእውቀቱ በሀብቱ ከኢትዮጵያ መንግስት ከኢትዮጵያ ህዝብ ጎን ሆኖ ይሄ ግድብ እንዲገደብ ለማድረግ አንድነት አሳይቷል እና ህዝቡ የተባበረበትና አንድነቱን የገለጠበት ነው ማለት ይቻላል። በተመሳሳይ ሁኔታ ደግሞ እንግዲህ ሌላ ሀሳብ ያላቸው ሰዎች አይኖሩም ብለን ማሰብ አንችልም። ሀሳብ ይኖራል። ሆኖም ግን ሀገርን እንግዲህ በሀገር ህልውና ላይ እምነት የሌላቸው ካልሆነ በስተቀር መጀመሪያ ሀገርን ማስቀደም ከዛ በኋላ ግን ሀሳብን ማንሸራሸር ይቻላል ብዬ ነው የማስበው። ግን የሚታዩ ነገሮች አሉ። እንግዲህ እነዚህም ሰዎች እኛ መናገር አሁን ከኛ ብዙ ነገር መማር ይችላሉ። እኛ አሁን እዚህ ላይ የመጣነው ሰዎች የተለያየ ሃይማኖት ነው ያለን። እኔ ኦርቶዶክስ ሃይማኖት አባት ነኝ። ቄስ ፍራንሲስ የፕሮቴስታንት ነው። ዶክተር ታመነም እንደዛው ነው። ሌሎችም እንደዛው ሌሎች አንድ አባት አሉ በእውነት ሙስሊም ከሙስሊም ወገን የሆኑ ዛሬ ስላልተመቻቸው ነው ያልመጡት ከኛ ጋር የሚሰሩ ከድር ሁሴን የሚባሉ ሙስሊም አባት እና ሀገራቸውን የሚወዱ ያ ማለት የተለየ ሀሳብ አይኖራቸውም ማለት ሳይሆን ለሀገር ያስባሉ። ከኛ ጋር በሀገር አንድነት በሀገር ልማት ላይ በጣም የሚሰሩ ናቸውና ስለዚህ አሁን እኛ የተለያየ አመለካከት የተለያየ እምነት ቢኖረንም በኢትዮጵያዊነታችን ለዛች ሀገር የዛች ሀገር ልጆች በመሆናችን ያቺ ሀገር ታሪኳ እንዲለወጥ ከድህነት ወጥታ ወደ ብልጽግና እንድትሄድ ህዝቦቿ ከጨለማ ወደ ብርሃን እንዲወጡ ከረሃብ ወጥተው ልማት እንዲለማ ይሄ ግድብ መሰረተ ልማቱን የሚያፋጥን በመሆኑ በዚህ እድል ይሄ የማይገኝ እድል ነው። እስከዛሬ ድረስ ያላገኘ ነው፣ ማንም ያላደረገው በመሆኑ እዚህ ላይ ያልተረባረበ እዚህ ላይ ያልሰራ ያልተባበረ እንደው
ሀገሬስ አለኝ ብሎ መናገር ይችላል ወይ? ትልቁ ነገር ነገ ጠዋት ይቺ እንግዲህ ሀገሪቷ ማደግ አይቀርም መልማቷ አይቀርም። እንግዲህ የኢትዮጵያ ህዝብ ታግሎ ከእግዚአብሔር ጋራ ሀገሪቷ ትለማለች፣ ወደፊት ትለወጣለች። እንግዲህ ያን ጊዜ ምን ይላሉ ነው የምለው። ሰው ሳይደክም በሀገር ልማት ላይ በሀገር አንድነት ላይ ሳያስብ ሳይደክም እንዴት አድርጎስ ኢትዮጵያዊ ነኝ ብሎ ማሰብ ይችላል የሚለውን ነው እኛ የምናስተምረውና የህዝቡ አንድነት በሚደንቅ ሁኔታ ተባብሮ ነው ያለው። ይሄውም ደግሞ እኛ ምሳሌዎች መሆን እንችላለን ማለት ይችላል። ቀሲስ ፍራንሲስ እስጢፋኖስ እርሶስ ምን ይላሉ? እንደ ሃይማኖት መሪ ከዚያው ሀገር ነው የተገኘ ነው። በአንድ ሀገር ውስጥ ካለን በዚያ ሀገር ውስጥ በሚሆነው ነገር ሁሉ ሁላችንም በጣም ያሳስበናል። ቅድም እንደተባለው የተለያዩ ሀሳቦች አሉ። እነዚያን ሀሳቦች በጠረጴዛ ዙሪያ ተነጋግሮ መፍትሄ መፈለግ ነው። ይሄኛው የአባይ ግድብ እንደ ታላቅ እድል ኦፖርቹኒቲ መጠቀም አለብን። እኛ በየመንገዳችን የሚመጣውን ነገር ሁሉ እንደ መልካም እድል ተጠቅመን በዚያ መልካም ስራን ለመስራት በጣም ብንተባበርና ብንረባረብ ኢትዮጵያ ዛሬ ከእንዲህ አይነት ድህነት ውስጥ ገብታ ከድሃ ሀገሮች የመጨረሻ የሆነች ለዘላለም አትኖርም ነበረ። ነገር ግን የምናተክረው በየአካባቢው ያለውን ችግር አስበን ዋናውን ሁላችንንም ከችግር ውስጥ ሊያወጣ የሚችለውን ሁላችንም ተባብረንበት የየድርሻችንን እዚያ ውስጥ አስተዋጽኦ አድርገን መለወጥ የምንችለውን ነገር በዚያ ላይ ትንሽ ወደ ኋላ እንቀራለን። ያ ጥሩ አይደለም። መልካም የሚሆነው ትልቁን ፒክቸር መያዝ ነው፣ ሰፊውን ፒክቸር መያዝ ነው። በዚያ ላይ መረባረብ፣ እነዚያን ደግሞ ሌሎችን ችግሮች ሳናሳንሳቸው ወደ ዳር ሳንላቸው ጊዜም ሳናጠፋባቸው ችግሮቹን አምጥተን መወያየትና መፍትሄ መፈለግ ነው። ሰዎች የሚነሱት ጥያቄ ስላላቸው ነው፣ ችግር ስለባሰባቸው ነው። ምናልባት ብዙ ጊዜ ያነሷቸው ጥያቄዎች ስላልተመለሱም ሊሆን ይችላልና ግን ከመወያየት መቀራረብና መተዋወቅ ይመጣል። ከዚያም በኋላ በዚያ ሰው ውስጥ ለካ መልካም ሐሳብ አለ፣ መልካም ፍላጎት አለ፣ እዚህም አለ። ይሄንን በጎ ፈቃድን እያገናኘን ወደ ተሻለ እድገትና ብርሃን ለምን አንሸጋገርም ብሎ አብሮ መራመድ ይቻላል የሚል እምነት አለኝ። በዚህ ዙሪያ ደግሞ ብዙ መስራት ይጠበቅብናልና እንትጋላለሁ። ተስፋ እንቁረጥ፣ እንትጋ፣ አብረን እንስራ፣ ኢትዮጵያን እንለውጣለን። እነዚህ በድህነት ውስጥ የቀሩትን ሰዎች ማየት ነው ያለብን። በጣም የተራቡትን፣ የተጠሙትን፣ የታረዙትን፣ የታመሙትን፣ ወደ ኋላ የቀሩትን፣ ጥያቄ ያጡትን እነሱን የምናነሳቸው እርስ በርሳችን በብዙ ችግር ውስጥ እንገባ ነው ወይስ መጀመሪያ ከችግር ውስጥ የምንወጣበትን መንገድ አዘጋጅተን እዚያ ላይ ተረባርበን እየሰራን አላማችን እኮ እነዚህን የህዝባችንን የኑሮ ሁኔታ ለመለወጥ ነው። ወደ ተሻለ እድገት፣ ወደ ተሻለ የገቢ መጠን ለመሸጋገር እስከሆነ ድረስ በዚያ ላይ ያተኮር ችግሮቻችንን ለመፍታት ዘዴ መፍጠር አለብን። እኛ ጊዜ ሳናጠፋ ዘዴ ፈጥረን ቶሎ በዚያ ላይ መስራት እንዳለብን አምናለሁ። አመሰግናለሁ። በመለያየት አገር መልማት ትችላለች ወይ? በሃይማኖት፣ በቋንቋ፣ በብሔር መለያየት እነዚህን ሁሉ የሚያሸንፍ ልማት ሊመጣ የሚችለው ደግሞ ህዝቡ አንድ ሲሆንና በሀገር ጉዳይ ላይ በጋራ ሲቆሙ ነውና ምን ይላሉ? እንደው በቅርቡ የተከሰተውም ሳትሰሙ አትቀሩምና ታውቃላችሁ። ወይዘሮ አስናቀሽ ልጀምር እስኪ። ሁላችንም እያንዳንዱ ሰው ሰላም በውስጡ ከሌለው ምንም ነገር መስራት አይችልም። ከግለሰብ ልጀምር ብዬ ነው። እንዲሁም በቤተሰብም እንዲሁም በሀገርም ደረጃ ሰላም መኖር አለበት። ለአንድ ሀገር ህልውና ሰው በሰላም ውስጡ ሰላምን ማግኘት አለበት። ያ ነው ለሁሉም ነገር መንስኤ የሚሆነው። ሀገርም ለማልማት የሀገርንም ህልውና ለመጠበቅ እያንዳንዳችን በውስጣችን ጥሩ የሰላም እንትን መኖር አለበት። እንግዲህ እኛ ሁላችንም የተለያየ ሃይማኖት፣ የተለያየ ብሔር፣ ቋንቋ ነው። እንግዲህ እንደተነገረው በፊት በሀገራችን ከ80 በላይ ብሔሮች አሉ፣ እንደዛውም ያህል ቋንቋዎች አሉና ይሄ እኛ ባለጸጎች ነን ማለት እንችላለን። ይሄ ጥሩ ነገር ነው፣ መጥፎ ነገር አይደለም። ግን ምንድነው የኢትዮጵያ ህዝብ አንድነቱን ጠብቆ
እያንዳንዱ ሰው እያንዳንዱን ባህል፣ ሃይማኖት፣ ብሔር ሁሉን ነገር አንዱ ያንዱን ተከባብሮ መኖር ነው ያለበት። አንደርስታንድ ተደራርጎ ማለት ነው። እንኳን በአገር ደረጃ አይደለም በቤተሰብ ውስጥ ሰው በሐሳብ ወንድማማቾች ቤተሰቦች ባልና ሚስቶች በሐሳብ ግጭት ይኖራል። አንድ አይነት መሆን አይቻልም። ይሄንን ማወቅ አለብን። ግን ያንን የሐሳብ ልዩነት ምንድነው? አንዱ አንዱን ካከበረ ቁጭ ብሎ በስርዓት ተነጋግሮ መፍትሄ ማምጣት ባህላችንን ማድረግ አለብን። እስካሁን ድረስ ባህላችንም አይደለም። እሱ ላይ ነው መስራት ያለብን። ወደፊት አሆፕ መቼም ሰው ቁጭ ብሎ በክብ ጠረጴዛ ለምን ይሄ እንዲሆነ ይሄ እንዲህ መሆን አለበት የሚለውን ተደማምጠን ማለት ነው አንደርስታንድ ተደራርገን አብረን መስራት መቻልን ባህላችን አድርገን በዛ ነው ሀገር የምትለማው፣ በዛ ነው ሀገር የምትበለጽገው። ምንም ነገር ቢሆን ሰው ውስጡ ሰላም መሆን አለበት፣ የራሱ መብት መከበር አለበት። ያኔ ነው በአባይም ደረጃ ብንወስደው አባይ የሁላችን ነው። የማንኛውም የፓርቲ አባል ነው 100 ፓርቲ የሚኖር አባይ ግን የሁላችን ነች። ዞሮ አባይ ለኢትዮጵያ ትልቅ የሀብት ምንጭ ነው። አገራችንንም ወደድንም ጠላንም እንጠቀምበታለን። ይሄ ነገር የማይቀር ነገር ነው። አባይ ይሞላል፣ ወደፊት ለህዝባችን ሀብትን ያመጣል፣ መሻሻልን ያመጣል። እንዲያው ብንችል ማለት ነው እንደ ኢትዮጵያዊ ሆኜ ለህዝቡ መልእክት የማስተላልፈው በዚህ ጉዳይ ላይ እንደምንም መረባረብ አለብን። በተጻራሪው ደግሞ ስሜታዊ ሆነው ድንጋይ የሚወረውሩም ወጣቶችን የሚጠቀሙም አይጠፉም እና ምን ይላሉ እንደ ተመራማሪ? መቼስ ወደ ታሪካዊ ነገሩ ብንመለስ የውጪ በተለይ የግብጽ ስትራቴጂ ለዘመናት የነበረ ስትራቴጂ በአገር ውስጥ ያለውን መከፋፈል በመጠቀም የሰራ ነው። አሁንም ውበታችን ልዩነታችን ነው ራሱ። የእያንዳንዳችን መከፋፈል ግን ለሌላው በተለይ ጥቅማችንን ይሄ ብሔራዊ ጥቅማችንን ልዑላዊነታችንን ለማስከበር እንደ ተግዳሮት የቀረበ ነው። ይሄ እንደው አውጥተን ብናወርደው የሌሎች ሀገሮች ተጽዕኖ ከኛ አንድነት ማጣት ላይ የተመረኮዘ ነው በአብዛኛው። ይሄ ደግሞ ለዘመናት የተሞከረ ስትራቴጂ ነው። አሁንም ይሄን ስትራቴጂ የጠላት ኃይል ማለትም ይሄንን ግድብ እውን እንዳናደርግ የሚጥሩ እንግዲህ በአንደኛ ደረጃ ግብጽ ማለት ነው ይሄንን ይጠቀማሉና እንዳው ሰላም ከሌለ እድገት የለም። ሰላም ከሌለ ይሄ የምናስበውንም ነገር ማከናወን አንችልም። ሰላም መሰረታዊ ነገር ነው ለአንድ ህዝብ እና በአጠቃላይ ቅድም የተነሳንበት ኢትዮጵያ እናት ሀገር ነን እናት ብለን ካሰብን የእናት ሆድ ደግሞ ዥንጉርጉር ነው። የተለያየ አመለካከት ያላቸው ሰዎች ይበቅላሉ። የአመለካከት ልዩነት ግን አንዱን ባለ ሀገር አንዱን ባለ ሀገር ያልሆነ ማድረግ አይገባው። ከሱ አንፃር በተለይ እኛ በውጭ ሀገር የኖርን ብዙዎቻችን አሁን በአገሪቱ ያለውን ነባራዊ ሁኔታ ማንረዳ ለልጆቻችን የምናስተምረው ትንሽ ስነ ልቡና ለውጥ ማድረግ መቻል አለብን። ምክንያቱም ሰው ከሚማረው ነገር ነው የሚነሳው። ትኩረታችን የሀገር ቅድም ባነሳው 72 ሚሊዮን ህዝብ በተለያየ ችግር ውስጥ እንዳለ ሰቆቃ ውስጥ እንዳለ ከተገነዘብ እኛ የምንነሳበቱ ለልዑላዊ ለሀገራችን ጥቅም ማለትም ለተወለድንባት ሀገር ጥቅም የሚሆነውን ነገር ለማስተማር መጣር ነው ያለብን። በአጠቃላይ እስካሁን ዲያስፖራ እየተጠቀመ ያለው አገር ላይ የሚነሳውን ነገር በመቃወም ነው። ይሄ አካሄድ ለብዙ ዘመን የተሞከረ ነው። አሁን ግን ልዩነት እያለ በሚነሳው ፖዚቲቭ ነገር ላይ ይሄ አሉታዊ ሳይሆን አዎንታዊ መልስ መስጠቱ አስፈላጊ ነው። ጥቅምን ለማስከበር ማለት ነውና
ልዩነት አለ ይገባናል ልዩነቱ ግን በተለይ በዚህ በአባይ ግድብ አንፃር ለአገሪቱ መሰረታዊ የልማት አንኳር መሰረት የሚጥል ስለሆነ እሱ ላይ ማበሩ አስፈላጊ ነው እና ስሜትንም የሚቀሰቅስ ትምህርት ከመስጠት መቆጠቡ ነው ልጆቻችን ከኛ የተማሩትን ነው የሚያስተጋቡትና በሱ አንፃር እንደው ስለ ልቡና ለውጥ ያልኩት ይሄንን ነውና አመለካከታችንን መቅረጽ ምንድነው ለሀገሩ የሚጠቅመው ነገር እኔ ለሀገሬ ምን አበረከትኩኝ ብሎ ራስን መጠየቅ በነፍስ ወከፍ ለሀገር እድገት ተጠያቂ መሆን ኃላፊነትን መውሰድ በቅንነት መሄድ እንደገና እንግዲህ ታማኝነትን ማሳየት አስፈላጊ ነው ብዬ ነው ማውለው ስለ ልቡና የሚለው ባንጃል ከእምነትም ከአመለካከትም ከብሔርም ከቋንቋም በላይ ኢትዮጵያዊነትን ማስቀደምና ኢትዮጵያን ማስቀደም ይገባል የሚሉ በርካታ ምሁራን ይሰማሉና እርሶ ምን ይላሉ እዛ አካባቢ ያሉትንም ኢትዮጵያውያንን ምንድነው የሚያስተምሯቸው በሀገራዊ የልማት አጀንዳ በሰላም በአብሮነት ላይ ሀገርን ማስቀደም ይገባል ነው ከሁሉም በፊት ሀገር ካለች ሀገር ላይ ሆኖ የተለያየ አስተሳሰብ የተለያየ አመለካከት ማንጸባረቅ ይቻላል ሀገር ካለች ሀገር ሳትኖር ግን ምንም ማድረግ አይቻልምና ስለዚህ መጀመሪያ የሀገርን ሉዓላዊነት የሀገርን አንድነት የሀገርን ልማት እድገት ማስቀደም ያስፈልጋል ማለት ነው የተለያየ አመለካከት የተለያየ አስተሳሰብ ቢኖረንም ነገር ግን ለሁላችንም የጋራ ጠላት የሆነ ረሃብ የጋራችን ጠላት ነው የሀገራችንን ምንጮች ሪሰርሶች እንደ አባይ ያሉ ባይድን የሚጠቅም ውሃ እንዳንጠቀም በዚህ ጉዳይ ላይ የሚገዳደሩ ሰዎች የሀገራችን ጠላቶች ናቸው በዚህ ጉዳይ ላይ ከግብፃውያን ጋር እየተባበሩ እኛን የሚገዳደሩን የሀገር ጠላቶች ናቸውና በዚህ ላይ መስማማት ሀገርን ማስቀደም ይገባል ከዛ በኋላ የተለያየ አመለካከት ማንጸባረቅ ይቻላል ምንም እንኳን በአፍሪካ ደረጃ እንግዲህ በነፃነት ቁጭ ብሎ ነፃነትም አልተለመደም አስቸጋሪ ነው በሀገራችን የታዩ ጭላንጭሎች ተስፋዎች ነበሩ ከሁሉም አቅጣጫ በሰላም ወደ ሀገራችን ተመልሰን በሰላም ሐሳባችንን እንድንለዋወጥ እንድንከራከር በሰላማዊ መንገድ እንድናደርግ እድሉ ተመቻችቶልናል ያንን መጠቀም ይገባናልና አሁንም ቢሆን ወደዚሁ መመለሱ የተሻለ ነው የሚሆነው ያ ካልሆነ ግን በእውነቱ እግዚአብሔርም ይፈርዳል ሰው ብቻም ሳይሆን ኢትዮጵያ ደግሞ በመጽሐፍ ቅዱስ እንግዲህ እንደተረጋገጠላት እጆቿን ወደ እግዚአብሔር ትዘረጋለች ይላል ሀገር እግዚአብሔር ናትና ምናልባት እግዚአብሔር ያድናታል አሳፍሯትም አያውቅም ለጠላትም ተንበርክካ አታውቅም በዚህ ምክንያት ይመስለኛል ጠላትም እየበዛባት ያለውና ሆኖም ግን ይሄንን ታሪክ አውቀው ዛሬ ልጆቿ ምናልባት የተለየ አመለካከት ያላቸው እንዲሆኑ መመለሱ ወደ ልቡናቸው ተመልሰው በሰላም በፍቅር በአንድነት ሆነው ሀገራቸውን ማስቀደም ልማቱ ላይ መተባበር ይገባል ብዬ ሐሳብ መስጠት እንፈልጋለን የማይለያዩ ናቸው በደስታም በሀዘንም አብረው ያሳለፉ ናቸው ተብሎ በበርካታ የታሪክ ድርሳናትም የተጻፉ አሉ ግን አንዳንዶች ደግሞ በብሔር በሃይማኖት በቋንቋ መከፋፈል የሚፈልጉ ማይጠፉም በጣም ጥቂቶች ቢሆኑ ምን ይላሉ ኢትዮጵያውያን መለያየት ያምርባቸዋል ወይ የሚለውን ምን ይላሉ የህዳሴ ግድቡን መነሻ አድርገን እርሶ የቦርድ ሰብሳቢም ስለሆኑ እኛ የሚያምርብን ተባብረን አብረን ስንሰራ ብቻ ነው እንጂ መለያየት አይጠቅመንም ኢትዮጵያ እኮ ብቻ አይደለችም ባለ ብዙ ቋንቋ የሆነች አንዳንድ ሀገሮች 300 ቋንቋ ያላቸው አሉ 100 ቋንቋ ያላቸው አሉ እና እነዚህ ሁሉ ተባብረው በአንድ ሀገር ውስጥ ይኖራሉ አብረው ይሰራሉ ችግር የለም አለመግባባት የለም ግጭት የለም ማለት አይደለም ነገር ግን መንገድ እየፈለጉ ዘዴ እየፈለጉ አብረው ያንን ችግር እየፈቱ ወደፊት የሀገራቸውን ልማት ወደፊት ያራምዱታል ምክንያቱም ሀገር ስትለማ በውስጧ ያሉ ወገኖች በሙሉ ይጠቀማሉ ኑሮአቸው ይሻሻላል በሽታ ይወገዳል ልማት ይስፋፋል ተማሪዎች ጥሩ ትምህርት ያገኛሉ ሀገር ደግሞ በቴክኖሎጂና በሳይንስ ወደፊት ከሄደች
ብዙ ጥቅሞችን ታገኛለች። ስለዚህ እኔ የማምነው በሀገራችን ያሉ ባለ ብዙ ቋንቋዎች የሆንኛ ሁላችን ተባብረን አብረን መስራት አለብን። ይሄ የብዙ ቋንቋ ብዙ ብሔረሰብ ቅድም ተደጋግሞ ተነግሯል ውበታችን ነው እና እነዚህ ባህሎች እያንዳንዳቸው የራሳቸው እሴቶችና ልማዶች አሏቸው። ብዙ ትምህርት የሚሰጡ ብዙ ውብ የሆኑና የሚያስደስቱ የሚያዝናኑ አንዱ ከሌላው ለመማር የሚችል ፈረንጆች እኮ ከውጭ ሀገር ወደ ኢትዮጵያ ብዙ ጥንታውያን የሆኑ ታሪኮች ስላሉ ህዝቦች ስላሉ ወደኛ ጎርፈው የሚመጡት ያንን ወደው ነው ያንን ፈልገው ነው ያንን አምጥተው አግኝተው ከዚያ በዚያ ላይ መጻሕፍት ይጽፋሉ ታሪክ ይናገራሉ። ወደ ሀገራችን የሚጎርፉት ከዚያ የተነሳ ነው። ከብዙ ሀገሮች በተሻለ ሁኔታ ብዙ ታላላቅ እሴቶች ታሪኮች ቅርሶች ያለን ሀገር ሆነን ሳለን እነዚህን መጠቀም አለመቻል ማለት ራሳችንን መጉዳት ነውና ኢትዮጵያ በመበታተን ምንም ጥቅም አታገኝም። ግን አንድ ላይ ሆና በመስራት ችግሮቿን ደግሞ መፍታት የምትችልበትን መንገድ በመዘየድ አብሮ መስራት በጣም እንደሚጠቅም በማመን ይህንን ታላቅ ምክርና ልመና ለህዝባችን ለወገኖቻችን ለምንወዳቸው ህዝቦች ሁሉ እናቀርባለን። የነገዋን ኢትዮጵያ የተሻለች ለማድረግ ከልጆች አስተዳደግ ጀምሮ ዛሬ ጎልማሳ ድረስ እስከ አረጋውያን ድረስ ያሉት አሉና ምንድነው የሚጠበቅባቸው ይላሉ? ከሰላም አንፃር ምንድነው ከሰላም አንፃር እንዲሁም እኛም በሚኔሶታ ሀገር ውስጥ ከዛሬ ኦልሞስት 4 ዓመት ሊሆነው ነው ኢትዮጵያ ፎረም ፎር ዲሞክራሲ ኤንድ ሪኮንሲሊየሽን የሰላምና የአንድነትን አብሮ የመኖርን አብሮ የመስራትን ተግባብቶ ሀገርን ወደፊት የማራመድን እውን ለማድረግ ጥቂት ሰዎች ጀምረን እስካሁን ድረስ ማህበራችን አለ በህግም የተመዘገበ ነው። አላማው ምንድነው? ዋናው በኢትዮጵያ ሀገራችን ላይ በሚደርሰው ነገር በአንድነት ቆመን ሀገራችንን የመደገፍ ህዝቡን ቅድም እንደተናገርኩት በተለያየ ቋንቋ በተለያየ ባህል በፖለቲካም ባክግራውንዱ የተለያየውን በፖለቲካ መለያየት በሐሳብ ልዩነት ምንም ነውርም የለውም ትክክልም ነው። ግን አንድ ላይ ቁጭ ብሎ ሐሳብ መለዋወጥና በአንድነት ለሀገር መስራትን ፕራክቲስ እንዲያደርግ ነው የኛ ማህበር ሲጥር የነበረው። ብዙ ስብሰባዎችን ጠርቷል። ፎረም አዘጋጅቷል። እየመጡ ሰዎች ከተለያዩ ድርጅቶች ከተለያዩ ሃይማኖት ማንኛውም በኢትዮጵያዊነቱ የሚያምን አብረን መስራት እንችላለን ለሀገራችን እናስቀድማለን የሚሉ ሰዎች መጥተው እዛ መድረክ ላይ ይሄ ነው በእኛ በኩል ያለው ችግር ይሄ ነው በዚህ በኩል ያለው ችግር ይሄ ነገር ይሁን ችግሩን እንቅረፍ ብሎ የሚናገርበት የሚወያይበት መድረክ ከፍተን ነው እስከዛሬ ድረስ ያለ ነው። ጥሩ ውጤት እያሳየ ነው። ጥሩ በተለይ እናቶች ከልጆች አስተዳደግ አንፃር ማድረግ የሚገባቸው ዲያስፖራውን ስለ ኢትዮጵያ እንዲያውቅና ኢትዮጵያዊነታቸውን እንዲያጎሉ አገርን እንዲያስቀድሙ በማድረግ ረገድ አገር ውስጥም ውጭ ምንድነው መሰራት ያለበት የሚለው የሰላም እና የእርቅ ኮሚቴ አባልም ስለሆኑ ይቀጥሉ። እሺ አመሰግናለሁ። በዚህ በልጆች ማሳደግም በኩል የእናቶች ሚና ጠቅላላ የእናቶች ሚና ብቻ ሳይሆን የቤተሰብ ልጆቻችንን ማሳደግ ያለብን መጀመሪያ እንዳልኩ ሰላም መኖር አለበት። በምንኖርበት ቤት በምንኖርበት አገር ስለ ልጆቻችን ለልጆቻችን ስለ ኢትዮጵያ ጠንቅቀን ማስተማር አለብን። ኢትዮጵያ ምን እንደሆነች ባህሏ ታሪኳ አገራችን ማወቅ አለባቸው። በሚከፋፍል ነገር ላይ ልጆቻችንን ማስተማር የለብንም። ምክንያቱም የነገ ወደንም ጠላንም ልጆቻችን ናቸው የሚረከቡት። እነሱም የኛ አይነት ሐሳብ ሊኖራቸው አይገባም። የመለያየት ሐሳብ ካለን በልባችን ውስጥ ልጆቻችን ስለ ኢትዮጵያ ታሪክ አውቀው ኢትዮጵያውን ወደፊት እንዲያስኬዱ ማለት ነው። ኢትዮጵያ ልጆቻችንን በቤትም ውስጥ ማስተማር መንገር አለብን። ጥሩ ቤተሰብ ጥሩ ኮሚኒቲ ይሆናል። ጥሩ ኮሚኒቲ ጥሩ የሀገር አስተዳደር ይሆናል። እንደዚህ ያለ ነው ሀገር ጥሩ ቦታ የምትደርሰው። ግዴታ አለብን
ማንኛውም እናትና አባት ዘመድ አያትም ሁሉ ልጆቻቸውን የማስተማርና የመንገር ስለ ሀገራቸው ስለ ኢትዮጵያ ታሪክ እንዲያውቁ የማድረግ ግዴታ ነው ያለብን። ልጆቻችንን አስተምረን ጥሩ የኢትዮጵያ ተረካቢ እንዲሆኑ ወደፊት ኢትዮጵያ አድጋ በልጽጋ ለሁሉም ሀገር ኢትዮጵያ ለራሷ ብቻ አይደለም የአፍሪካ ቀንድ ናት። በአፍሪካ ላይ ብዙ ተጽዕኖ ማሳደር ትችላለችና ልጆቻችን ይሄን ሁሉ አውቀው ስለ ሀገራቸው ተረድተው ወደፊት ኢትዮጵያን ወደፊት እንዲያደርጉ ማስተማር አለብን፣ ግዴታ አለብን የሚል ሐሳብ አለኝ። አመሰግናለሁ። ዲያስፖራው በጣም ብዙ ነው። በእውቀትም በጉልበትም በሀብትም ኢትዮጵያን ማልማት የሚችል ኃይል ነው በውጭ ያለውና አንድ ሆኖ ሀገራቸውን እንዲረዱ ኢትዮጵያን እንዲረዱ በማድረግም ስለ ሀገራቸው በጎ ነገር እንዲያስቡ በማድረግም ነው በዓለም ላይ ተበታትነው ያሉት ኢትዮጵያውያን በቁጥር ቀላል አይደሉም እና ምን ይላሉ ነው ከሚኒሶታ ሚድዌስት ጭምር መደረግ አለበት ስለሚል ለዲያስፖራው የሚሉ መቼስ ቤተሰብ የልጆች ማለትም የትውልድ የመጀመሪያ መቅረጫ ቤተ ሙከራ ነው። መጀመሪያ ልጆች ቤት ውስጥ ነው ነገርን የሚሰሙት እና በተለይ ደግሞ በዚህ ዓለም ይሄ ግሎባል ዓለም አቀፋዊ ዜጋን ማምረት የእያንዳንዱ ቤተሰብ ድርሻ ነው። እንኳን ኢትዮጵያን ማለትም የተወለድንባትን ልጆቻችን የተያዙባትን ሀገር ይሄ የመከፋፈል ሐሳብ ከማስተማር ከዓለም አቀፋዊ አመለካከት አፍሪካዊ ብሎም ደግሞ ከአህጉር ደረጃ ከዓለም አቀፍ ደረጃ ነው የዘመኑ ትምህርት የሚያተኩረው። ስለዚህ ዜጋን መቅረጽ አንድ ከወላጆች ይጀምራል፣ ከማህበረሰብ ይቀጥላል፣ ከቤተ እምነቶች ውስጥ ይሄ እንደዚህ አይነት ትምህርት በሰፊው መሰራጨት እንዳለበት በተለይም ልዩነት አለ። ልዩነቱ ላይ ማተኮር ሳይሆን አንድነቱን እንዴት ወደ አዎንታዊ ሚና መለወጥ እንችላለን የሚለው ላይ ማተኮር በጣም አስፈላጊ ነው እና የትምህርት አሰጣጡ በተለይ እኛ ያደግንበት ባህላችን አካባቢ የኮረኮመ የልጅ እድገት ላይ የቤተሰብ ቀጥሎ ይሄ ሰፊው ቤተ አዝማድ የምንለው እየተኮረኮምን ይሄንን ባህል መልቀቅ የለብንም። አስፈላጊ ባህል ነው። ልጆችን መግራት የቤተሰብ ስራ ነው። ከቤተሰብም ቀጥሎ የቤተ ዘመድ ነው፣ ቀጥሎ የማህበረሰብ ነው። ስለዚህ ይሄ ማህበረሰብ ተገናኝቶ መነጋገር ሲችል ቤተ እምነቶች በእንደዚህ አይነት ዙሪያ ብዙ ስራ ቢሰሩ የሚፈጠሩት ትውልዶች ለሀገር ተቆርቋሪዎች ከዚህም እየሄዱ ማበርከት የሚችሉ በሀገራቸው ውስጥ ድርሻ የሚኖራቸው የሚቀጥል ትውልድ መፍጠር እንችላለን። ስለዚህ በእኛ ብቻ የምንናኮር ሳይሆን የሚቀጥለውም ትውልድ ከኛ የሚሰማውን ነገር እንዳያስተጋባ እያንዳንዳችን በኃላፊነት የምናስተምረውን ነገር እንደገና ተመልሰን ከቤተሰብ ደረጃ በማህበረሰብ ደረጃ በቤተ እምነቶች ደረጃ መቃኘት ያስፈልጋል። ስለዚህ በዚህ አንፃር ስራ ያስፈልጋል የሚል አመለካከት ነው ያለኝ። መተሳሰቡ ኢትዮጵያውያን በጋራ ተሳስቦ እንዲኖሩ በአገር ውስጥም በውጭ ሀገርም ለጠላት በር ሳይከፍቱ አንድነትን በሚያስተጋባና በሚያስተሳስር መልኩ ምንድነው መሰራት ያለበት? በተለይ ዲያስፖራው ላይ የሚሉት ነገር ካለ እርስዎ ሰብሳቢ ስለሆኑ ይቀጥሉ። እንግዲህ ቤተ እምነቶች በሙሉ በእውነቱ የሚያተኩሩት በፍቅር፣ ሰላም፣ አንድነት እነዚህን እሴቶች ከቤተክርስቲያን ከቤተሰብ ጀምሮ ቅድም እንደተገለጸው በቤተክርስቲያንም ውስጥ ይሄ ትምህርት እየተሰጠ እየተስፋፋ በማህበረሰቡ ውስጥ መግባትና መስረጽ አለበት ነው የምንለው። ምክንያቱም በዚያ አይነት የተገነባ ልጆች ገና ህፃናት እያሉ ነው መልካም ነገርን ማስተማር የሚገባን። ካደጉ በኋላ አንድ ዛፍ በጣም ካደገና ከጠመመ በኋላ መመለስ አይቻልም። ስለዚህ ገና እያደጉ ሳሉ ያኔ የመቀበል ችሎታቸው ጉጉታቸው ከፍተኛ ሆኖ ሳለ ያን ጊዜ ነው ማስተማር የሚገባን። እንግዲህ የልጆች ሳይኮሎጂና የትምህርት አሰጣጥ ይሄንን ይደግፈዋል። ግን በቤተ ክርስቲያን ውስጥ በቁርአንም ሆነ በመጽሐፍ ቅዱስ በሁሉም እምነቶች ዘንድ ጥላቻን፣ መለያየትን የሚያስተምር ቤተ እምነት የለም። ሁሉም ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብን፣ ርህራሄን፣ እግዚአብሔርን መፍራትን፣ ታላላቆችን ማክበርን ይሄንን ነው ቤተ እምነቶች የሚያስተምሩና
በዚህ ላይ በጣም መስራት እና ሆን ብሎ ይሄንን በራሳቸው ካሪኩለም ሆነ በቤተሰብ ውስጥም ሆነ በቤተ እምነቶችም ውስጥ ሆነ በዚህ ላይ ሆነ ብለው ተዘጋጅተው ይሄ ትምህርት እንዲሰፋ እንዲቀጥል ስር እንዲሰድ ማድረግ የተገባ ነው እላለሁ። አመሰግናለሁ። ብፁዕነቶ የማጠቃለያ ሐሳብ በርሶ ጀምሬ በርሶ ለአጠቃል እንግዲህ ምንድነው መደረግ ያለበት? ዲያስፖራው በጣም ብዙ ነው። ዕውቀቱንም ሀብቱንም ገንዘቡንም ጨምሮ ጉልበቱንም በሐሳብም ኢትዮጵያ እንዲረዳ የህዳሴ ግድብ ብቻ ሳይሆን ነገም የልማት ስራዎች ይቀጥላሉና ምን ይላሉ? ይቀጥሉ። አመሰግናለሁ። እግዚአብሔር ይስጥልኝ። ዳግመኛ እንግዲህ ደርግ እኔ ማጠቃለያ ሐሳብ ነው ብዬ መናገር የምፈልገው በአጠቃላይ ሁለት ነገሮች ላይ የሚያተኩር ይሆናል። ይሄውም በአዲስ ትውልድ እንዲመጣ አንድነቱ ህብረቱ እንዲመጣ በኢትዮጵያ በሀገራችን አንደኛ የሀገሪቷ የህግ በላይነት መከበር አለበት። የህግ በላይነት በሀገሪቷ ውስጥ እስከሌለ ድረስ በምንም አይነት ለውጥ ሊመጣ አይችልም። ወጣቱ ትውልድም ቢሆን ስለ አንድነት፣ ስለ ፍቅር፣ ሰላም መማር አይችልም። ሁሉም ነገር በሰላም ከተኖረ ነው። የህግ በላይነት ተከብሮ ሰው የማይፈናቀል ከሆነ፣ ሰው በሰላም ወጥቶ የሚገባ ከሆነ፣ ወጣቱ ትውልድ የሚያየው ቤት ሲቃጠል ሳይሆን ሀገር ሲለማ፣ ሰው ሳይሰደድ ሲሆን በሰላም ሲኖር፣ በፍቅር በአንድነት ሲኖሩ እንዲህ አይነት ነገር በሀገሪቷ ውስጥ የህግ በላይነት ካለ ሰላም ይኖራል። ከሰላሙ ወጣቱ ትውልድ ብዙ ነገር ይማራል ማለት ነው። ስለ ልማት፣ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት መማር ይችላል። ሁለተኛ መሆን የሚገባው የሀገር አንድነት። የአንድነት ማለት እንግዲህ በህብረት ሀገራችን አንድ እናት ሀገር አለችን። የተለያየ አመለካከት፣ የተለያየ ቋንቋ፣ የተለያየ ሃይማኖት ቢኖረንም ነገር ግን አንድ እናት ሀገር አለችን። ስለዚህ ይቺ ሀገራችን እናት ሀገራችን ደግሞ በልዩነት ሳታደርግብን ማለት ነው። የቋንቋ ልዩነት፣ የኢኮኖሚ ልዩነት፣ የባህል ልዩነት ሳታደርግብን በእውቀት አንድነታችን አንዱ ሌላውን የሚጨቁን ሳይሆን በአንድነት ውስጥ በእኩልነት ላይ የተመሰረተ አንድነት ህብረት ማለት ነው። አንድነት ስንል በእኩልነት ላይ የተመሰረተ አንድነት፣ ሁሉንም ልጆቿን በአንድ አይን የሚታይ ሌላ ቋንቋ ተናጋሪ ስለሆነ የሚናቅ የሚዋረድ ሳይሆን ሁሉንም ዜጎቿን በሙሉ እኩል የምትወዳቸው፣ የምታንከባክባቸው፣ የምታስተምራቸው፣ የፍትህ ስራ የምትሰራላቸው ከሆነ ወጣቱ ያድጋል። ይህንን እየተማረ ከቤተሰቡ እየተማረ በአይኑ ከሚያየው ለምሳሌ ባለፉት ጊዜያት አሁን መፈናቀሉ፣ ግድያው፣ ቃጠሎ፣ ዘረፋው፣ ግድያው ይሄ አሁን ለወጣቱ ትውልድ መጥፎ ትምህርት ነው። ተስፋ የሚያስቆርጥ ነገር ነው እና ስለዚህ ይሄ መታየት የለበትም እና ይህንን ለማስቀረት ደግሞ ምንድነው መሆን ያለበት? የሀገሪቷ የህግ በላይ መከበር አለበት። የህግ ጉዳይ ከቶኑ ሊታሰብበት ይገባል። ህግ እንግዲህ ትንሽ ኔትወርኩ ደከም ያለ ይመስላል። ብፁዕነቶ ይሰማል? እየሰሙኝ ነው? እሰማለሁ። እኔ አይሰማም? ጥሩ ነው። እንዲያጠቃልሉልን ብዬ ነው። እንግዲህ 1 ደቂቃ ልስጦት፣ ይቀጥሉ። 1 ደቂቃ ልስጦት። እሺ፣ ያው በአጠቃላይ የህግ በላይነት ከተከበረ ከዛ በኋላ ሌላው ተራ በተራ ይመጣል ብዬ ነው የማስበው እና ሰው በሰላም መኖር አለበት። በሰላም ለመኖር ደግሞ የህግ ከለላ መኖር አለበት። በስጋት መኖር የለበትም የሰው ልጅ።
እና ከዛ በኋላ ልማቱ ብልጽግና እድገቱ የሚመጣው ከዛ በኋላ ነው። ከዛ የኢትዮጵያን ህዝብ ሙሉ በሙሉ አንድ ማድረግ አንድነት ላይ እኩልነት ላይ የተመሰረተ አንድነት ሊመጣ ይችላል ብለን እናስባለን። የሃይማኖት ተቋማት በዚህ ጉዳይ ላይ ሊያስቡበትና ሊያስተምሩ ይገባል ብዬ አስባለሁ። እግዚአብሔር ይስጥልኝ። በጣም ጥሩ። የተከበራችሁ እንግዶቻችን እንግዲህ ውይይታችን ወደ መቋጨት ነው የምንሄደው እና ስንብት ነው የሚቀረው። ከተወሰኑ ቀናት በኋላ አዲስ ዓመት ነው የምንረከበው እና ለሁላችሁም አንዳንድ ደቂቃ ልስጣችሁ የእንኳን አደረሳችሁ መልእክት ከቀሲስ ፍራንሲስ ልጀምር። አንዳንድ ደቂቃ ሰጣችኋለሁ። ለዘመዶቻችሁም ለኢትዮጵያ የምትመኙት ነገር ካለ ቀሲስ ይቀጥሉ። አመሰግናለሁ። በእውነቱ ውድ ሀገራችንን እጅግ በጣም እንወዳታለን፣ ህዝቦቿን እንወዳለን፣ ሰላሟን እንወዳለን። ወደ እግዚአብሔር ወደ ፈጣሪያችንም እንለምናለን። ብፁዕ ዶክተር አቡነ ኤዎስጣቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚኒሶታና አካባቢው አህጉረ ስብከት ሊቀ ጳጳስ እና የታላቁ ህዳሴ ግድብ የቦርድ አባል፣ ዶክተር ታመነ መልካሙ በሚኒሶታ ሚድዌስት የታላቁ ህዳሴ ግድብ ቦርድ ጸሐፊ፣ እንዲሁም ወይዘሮ አስናቀች መንገሻ በሚኒሶታ ሚድዌስት የሰላምና የእርቅ ኮሚቴ እንዲሁም የታላቁ ህዳሴ ግድብ የቦርድ አባል እና ቀሲስ ፍራንሲስ እስጢፋኖስ በሚኒሶታ ሚድዌስት የመካነ ኢየሱስ ቤተክርስቲያን የቀድሞ የክቡር ፕሬዝዳንት እና በሚኒሶታ ሚድዌስት የታላቁ ህዳሴ ግድብ የድጋፍ ማሰባሰቢያ ቦርድ ሰብሳቢ፣ ለሁላችሁም ምስጋናችን የላቀ ነው። ፈቃደኞች ሆናችሁ ሀሳባችሁን ስላጋራችሁ ከኛ ጋራም ስለቆያችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። ተባረክ። የተከበራችሁ ተመልካቾቻችን በአሜሪካ ሚኒሶታ ሚድዌስት እና አካባቢው የሚኖሩ ኢትዮጵያውያን በታላቁ ህዳሴ ግድብና በወቅታዊ ጉዳዮች ላይ ሀሳቦቻቸውን ያጋሩን ያዘጋጀንላችሁ ፕሮግራም በዚሁ ያበቃል። በሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ እንገናኛለን። ከኛ ጋር ስለነበራችሁ በጣም እናመሰግናለን። መልካም ጊዜ እንመኝላችኋለን። ሰላም።